بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد الإخلاص والمتابعة إخلاصنا متابعة نزه ሁለት መስፈርቶች ለአላህ Subhanahu Wa Ta'ala አጥርቶ መስራትና ነብዩን ሰለላሁ ዐለይሂ ወሰለም እሳቸውን መከተል በተመለከተ ይሆናል። ኢኽላስ ማለት ማንኛውም ሙስሊም ሊያውቅ የሚገባው ነገር ቢኖር ከሁሉም ነገር በፊት ሁለት የማይቀሩ ጉዳዮች አሉ። እያንዳንዱን ስራ ወደዛ ስራ ከመግባታችን በፊት መጀመሪያ ልናውቃቸው የሚገቡ ነገሮች አሉ፣ ስራችን እንዳይመለስ ማለት ነው። አንደኛ አየኩና صاحبه قد قصد به وجه الله عز وجل የዛ ስራ ባለቤት አንድ መልካም ስራ ሲሰራ የአላህን ፊት አስቦ የአላህን ውደታ ለአላህ ብሎ መሆን አለበት። ሁለተኛው ደግሞ አየኩነ ሙዋፊቀን ሊማ ሸረዐሁ አላሁ ተዓላ በኪታቢሂ አው በየነሁ ነብዩሁ ሰለላሁ ዐለይሂ ወሰለም አላህ የደነገገውን ነገር ያንን የገጠመ መሆን አለበት። አላህ ቁርአኑ ላይ የደነገገው ነገርና እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም ያብራሩት በሐዲሳቸው የገለጹት ነገር ያጋር መግጠም አለበት። እሳቸው የተናገሩት ጋር ከሳቸው ንግግር ጋር ከሳቸው ተግባር ጋር ከሳቸው ስራ ጋር የገጠመ መሆን አለበት። فإذا اختل واحد من هذين الشرطين ከነዚህ ሁለት መስፈርቶች አንዱ ከጎደለ لم يكن العمل صالحا ولا مقبولا ያ የተሰራው ስራ ጥሩ አይሆንም ተቀባይነትም በጭራሽ የለውም ማለት ነው። ولذا يقول سبحانه وتعالى فمن كان يرجو لقاء ربه فليعمل عملا صالحا ጌታው ጋር መገናኘትን የከጀለ ሰው አላህ Subhanahu Wa Ta'ala ጋር መገናኘትን የከጀለ فليعمل يسرع عملا صالحا መልካም ስራን ይስራ ولا يشرك بعبادة ربه احد በጌታው አምልኮ በዒባዳ በሚሰራው ዒባዳ ምንም ነገር ሽርክ አይስራ ለዩልኝ አይስራ ማለት ነው። ለዩልኝ አይስራ ሽርክ አይስራ ለሰዩልኝ የተሰራ ስራ በሙሉ ዛሂሩ ውጭ ደህና ቢሆንም ውስጡ ግን የተበላሸ ስለሆነ ማለት ነው። አላሁ ጀለ ወዐላ እዚህ ቦታ ላይ ሲያዘን ምንድነው እዚህ አንቀጽ ላይ አየኩነ العمل صالحا አይ ሙዋፊቀን ለሸርዕ ሸሪዓ ጋር የገጠመ መሆን አለበት። ثم امر يخلص به صاحبه لله صاحب የዛ የሸሪዓ ባለቤት የዛ የሥራ ባለቤት ኢኽላስ ያለው መሆን አለበት። ለአላህ ብሎ ጥርት አድርጎ መስራት ይኖርበታል። لا يبتغي به سواه ሌላ መፈለግ የለበትም። አላህን የከጀለ ሰው አላህ ጋር መገናኘት ሙስሊም ሆኖ በተውሂድ ላይ ሆኖ ጀነት ለመግባት እንግዲህ የፈለገ ሰው ምን መስራት አለበት? ስራው ሲሰራ ኸይር ስራ ይሰራ ማጋራት ለዩልኝ ለይስሙልኝ መስራት የለበትም። ኻሊሶን ሊላህ ማለት ኢብኑ ከሲር ምን ይላሉ? قال ابن كثير رحمه الله وهذا ركن العمل المتقبل ይሄ የሥራ ሁለት ማዕዘናቶች ናቸው ይላሉ። ተቀባይነት ያለው ስራ ሁለት ማዕዘናቶች ያስፈልጉታል። ላቡድ يكون خالصا لله ለአላህ ጥርት ያለ ከመሆን ምንም ቁረትም የለ ሰዋበና ለሸሪዓቲ ረሱልላህ በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ጋራ የገጠመ መሆን አለበት። ወሩያ القاضي عياض رحمه الله قاضي عياض ምን ይላሉ? ሌሎችም ይሄንን ተመሳሳይ ይናገራሉ። ስራው ኢኽላስ ያለው ሆኖ ስራው ደግሞ ሸሪዓን የገጠመ መሆን አለበት። ስለዚህ ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ ከማ في حديث ابن عمر رضي الله عنهما قال رسول الله صلى الله عليه وسلم انما الاعمال بالنيات وانما لكل امرئ ما نوى ማንኛውም ስራ ተቀባይነት ያለው አንድ ሰው ማንኛውም ስራ በንያ ነው ለአላህ ተብሎ ታስቦ ሲሰራ ነው። ማንኛውም ሰው ደግሞ የነየተውን ያገኛል። ለአላህ ከሆነ የነየተው ያገኛል፣ ለአላህ ካልሆነ ደግሞ ያው ስራው ተበላሽቶ ያገኘዋል ማለት ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም ኢኽላስ አድርገን እንድንሰራ በዚህ ሐዲሳቸው ይነግሩናል ማለት ነው። وفي الصحيحين من حديث عائشة رضي الله عنها أنها قالت
ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ በነገራችን በኢስላም ውስጥ አዲስ ነገር ያመጣ ከሱ ያልሆነ ከኢስላም ያልሆነ ቢድዓን አዳዲስ ፈጠራን ያመጣ ሰው ተመላሽ ነው። ወፊ ሪዋየት ሙስሊም መን ዓሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። ስራን የሰራ ሰው የኛ ትእዛዝ የሌለበት የኛ መመሪያ የሌለበትን የሰራ ስራው በሙሉ ተመላሽ ነው ይላሉ ረሱል ዐለይሂ ሰላቱ ወሰላም። فهذا هو الميزان الإخلاص ሚዛን ያስፈልገዋል። ስራችን በይህ በሁለቱ መመዘን አለበት። አንደኛ ለአላህ ተብሎ የተሰራ መሆን አለበት። ሁለተኛ የነብዩን ሰለላሁ ዐለይሂ ወሰለም ሸሪዓ የገጠመ መሆን አለበት። ከዛ ውጭ ከሆነ ግን አሁን ቢድዓን የምንቃወመው ከዚህ ውጭ ስለሆነ ነው። ሰዎች ቢድዓ ይሰራሉ። በጣም ቢድዓ ላይ ያላቸው ልፋት ሸሪዓ ላይ ቢለፉ ኖሮ ሱብሃንአላህ በጣም ትልቅ አጅር ባገኙ ነበር። የታዘዙትን ቢሰሩ ኖሮ ማለት ነው። አላህ አዘዛቸውን ቢሰሩ ነብዩ ሰለላሁ ዐለይሂ ወሰለም እንዲሰሩ ያዘዟቸውን ነገር ቢተገብሩ ኖሮ ቢድዓ ላይ ከሚለፉ ብዙ በሚሊዮን የሚቆጠር ብር ለቢድዓ ለመውሊድ ለሽርክያት ያወጣሉ። ሀባአን መንሱራ ነው የሚሆነው። ይሄ ሀባአን መንሱራ የተበተነ አመድ ለዛ ነው የሚሆነው ስራቸው። አላሁ ጀለ ወዐላ ቢድዓ የሰራ ሰው እንደውም ሸይጣን ስለሚያበረታታው አሁን ቢድዓ ላይ ተመልከቱ፣ ብዙ ሰው ይገኛል ቢድዓ ላይ መውሊድ ላይ። ሰሞኑን ደግሞ ኒስፈ ሸዕባን ተብሎ ሲያመልኩ የነበረው በዓል አድርገው ሲያከብሩ የነበረው ኒስፈ ሸዕባን የሌለ ነገር በቃ ታውጆ ቢድዓ ይሰራሉ። ሚዕራጅ ላይ ሲሰሩት የነበረ ቢድዓ፣ ሲሰሩት የነበረ ሽርክ፣ ሸሪዓ ጋር ጭራሽ የሚጋጭ ሲጨፍሩበት የነበረው መውሊድም ሲመጣ እንደዛው የቢድዓው አይነቱ በጣም እጅግ ዘግናኝ ነገር ነው። ያ ሁሉ ሀባአን መንሱራ ነው። አላህ ሱብሓነሁ ወተዓላ የሚቀበለው ስራ አይደለምና ስራችንን ሸሪዓ ጋር የገጠመ መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ጋራ የተናገሩት ጋራ የተገበሩት ጋር መግጠም አለበት። ከዛም ደግሞ በኢኽላስ መሰራት ይኖርበታል ማለት ነው። አላሁ ጀለ ወዐላ እንግዲህ ቁርአን ላይ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ ወላ ተተቢዑ ሰቡለ ፈተፈረቀ ቢኩም ዐን ሰቢሊሂ ይላል አላህ። ይሄ የኔ መንገድ ነው በላቸው ነው የሚለው። ይሄ የኔ መንገድ ነው ቀጥ ያለ ሲሆን አንድ ነው ኢስላም፣ አንድ መንገድ ብቻ ነው ያለው። ስለዚህ ተከተሉት። ያ ተከተሉት የተባለው ይሄ የተባለው መቼ ነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ኢስላም እንጂ ከሳቸው በኋላ የመጣ የቲጃንያ፣ የአሽዓሪያ፣ ማቱሪዲያ፣ ቃዲርያ፣ ነሸበንድያ፣ አህመድያ፣ ሪፋዕያ፣ ድሱቅያ ምናምንያ ተብሎ ጡሩቅ ሱፊያ በጣም ብዙ የሱፊያ መንገዶች አሉ። በጣም በርካታ የሆኑ ያ አይደለም ያ መንገዶችን አትከተሉ አለ። ይሄ በዚህ የኛው በዚህ ጡሩቅ ከአላህ መንገድ ይበታተናቸዋል። አያችሁ ቢድዓ ሲመጣ ነው ሰው መበታተንም የጀመረው። አለዛ ቢድዓ ባልሆነ ነገር ላይ መቼ ተለያየ? የተለያየው እኮ በቢድዓ ነው። እኔ ሱፊይ ነኝ ይልሃል። እኔ ሾዎችን መንገረው ተከትል የሚሄደው ይላል ቲጃንያው። የቃድርያ ተከታዩ እኔ ቃድርይ ነኝ ይልሃል። ሻዘልያ ተከታዩ እኔ ሻዘልይ እንጂ ሌላ አልፈልግም ይልሃል። ስለዚህ እንዳሉ ቢድዓዎች ስላሉ ጥንቃቄ ማድረግ ያስፈልጋል። ሰላም አለይኩም ወራህመቱላህ